ማነባት ያው እኮ አንቺ ማነባት ያውቅሻል። ቅሌታ ደግሞ እኔ ጡንቻ እኔ ሲያስብ ሰው ሁሉ ረካሽ ነው የሚመስለኝ። እግዚአብሔር እኔ ፈጣሪ ትዕግስቱን እና እኮ አንዳንዴ እኔ ሀይሚን ራሷ አልሰራትም። እውነቱን ሲናገራት አልፈልግም። እኔ ከዚህ በፊት አልጋ ላይ ሁሉ ነገር አለች፣ ግን አሁን አልፈልግም። እነሱ ሁሉም ተረግሷል፣ ረካሽ ናቸው። ሀይሚን ብትሆን ብሩኬን ብትሆን ረካሽ ናቸው። እነዚህ 666 እያስተማሩ ብልግና ዝሙት እያስተማሩ ዩቱብ ላይ እነሱ ማን ናቸውና ነው እኔ ለነሱ አንቺ ሰላማዊ ስነ ስርዓት ያዥ። የምሬ ነው። አታናቂ መላጣለች ጋይስ አውሩ፣ የምር አውሩ። የምንም አሰርታ ማነው ሊቭ ላይ ወጣ። አሁን ተጣሉ። እኔ ኢትዮጵያ ልገባ ነው፣ ግን በጣም ብዙ አሰርቻለሁ የነሱ ፎቶ አለች። ግን የብሩኬና የሚስ ደጋፊ ሳትሆን የሌላ ሰው ደጋፊ ናትና ከዛን ኢትዮጵያ ልጅ የመቅበስ ግን ኖ እውነት እናወራ ከተባለ ማለት ነው። ከዚህ በፊት ብዙ ልጆች ከጀርባ ሲቲ በቂጥ ሲቲ በእግር ሲቲ ፎቶ ተሰራ ምን መጣ ምን ኦሆ ኢየሱስ ማነሽ ሀይሚ ማነሽ ብሩኬኔ ሞቼ ነው እንደ 10 ሳንቲም የሚያወጣው ማናችሁ እነሱ ሲጀመር ፍቅር ምን እንደሆነ በስትክክል ማስተምሩ ጅሎች። ለነሱ ብዬ እኔ ገንዘቤን አውጥቼ እነሱ ፎቶ ለማሰራት ለምን በናታችሁ አይተከሉም? እኔ አከብራችኋለሁ፣ ወዳችኋለሁ። እኔ በረብር ጊበ ምንድነው ቲጂ የምሬን እኮ ነው። እግዚአብሔር ምስክሬ የምሬ ነው። ይሄ ጌታን እንደዛ ይደረግ ምን ሆነሽ ነው? ጌታ የምሬ ነው። ምንም እንትን እንደ እውነተኛ ፍቅር እኮ እውነተኛ ፍቅር ራሱ አንድ ቀን አስተምሩ። ድሮ አዎ ፕራንክ ሲደረጉ የሆነ ትምህርት ያለ ነገር አለ። አሁን እኮ ወራዳ እንትን ከምንም የተወረደ እንትን ታች የተቀመጠ ነገር እያስተማሩ ድሮም ቢሆን እኔ ወዳችኋለሁ፣ አከብራችኋለሁ። ገንዘቤን ግን አልሰጥም። ኔቨር እነሳኒ ሶፋ አልገዛ ቴሌቪዥን አልገዛ። የማትሽ ሰርግ መሆን አለበሽ። የምን ሶፋ ነው የምን አልጋ ነው የሚታወሪ አንቺ ቅንቅና? እናቴን በጭንቅላት አላስቀምጣትም እንዴ ለነሱ እኔ ሶፋ ገዝቼ ምናምን ለምን ከሶፋ ወጥቶ ለምን ታች ለመሬት ላይ ይቀመጡ? ምን አገባኝ? ትቀልጃለሽ እንዴ? ቀልደኛ ሶፋ አልገዛ ቴሌቪዥን። እናንተ እነሱ አንድ ለሆኑ ሮጣችሁ ገንዘብ የኔ ፍቅሮች፣ እናንተ እንኳን አንድ ለሆነ ገንዘብ ዱቅ እንደዛ ካደረጋችሁ እንኳንም ተጣሉና ከዛ በኋላ ሲታረቁ ደግሞ ገንዘብ ሲጡ የመላጣ ልጆች እናንተ ግን ደግ አደረጉ። እንደውም ቢለያዩ ማለት ነው ደግ አደረጉ። እናንተ ማስጨለል ነበረባችሁ። እናንተ የሚታደርጉ ነገር እኔ በጣም የሚገርመኝ አንዳንዴ አንበሳ ተሰጣ። እነሱ ሊመጡ ነው አንበሳ እንግዛ። ለምን ሳይመጡ ወራ ይቆዩ? ምን አገባኝ? አይ ወይኔ አይ በናትሽ ተተካይ። አንቺ ብሩክ ነሽ ማነሽ የምትባይ ሴትያ ማለት ነው። ራስሽ እየጠጣች ምን መጠጣት ነው? እኔ ቦስ ነኝ፣ ኪንጋችሁ ነኝ። እኔ አድንቃለሁ፣ ወዳችኋለሁ። እንደ ኔቨር ጊቭ አፕ። እኔ ቆንጆ እኔ በራሴ እኩራለሁ ለፋሚሊ ለቤተሰቦቼ እንጂ የምንም ዩቲዩበር ቅሌታም። እነዚህ ቅሌታሞችን እኔ ምንድነው የዛ እናንተ ፎቶ ትሰራላችሁ፣ ከፈለጋችሁ ኬክ ትሰራላችሁ፣ ከፈለጋችሁ አንበሳ ትገዛላችሁ። የመላጣ ልጆች ምንድነው ይሄ የጅልነት ጥግ? እናንተ የምታደርጉት ሁሉ የጅልነት ጥግ። እኔ እንደዚህ አይነት ሰው አይደለም። ሶሪ እኔ የምሬ ነው። የታመመ ሰው ይደርስ ይችላል፣ ይሄ የተቸገረ ሰው ይደርስ ይችላል። ግን እነዚህ አንድ 10 ሳንቲም ነው ማሰጣችሁ። ዜሮ ይግቡ ምንም። እኔ አንድ ቀን ታዝኩት ነገር አለ። የምሬ ነው። እስቲ ይሄ ነገር ሰምተናል የምትሉት ኮሜንት ላይ ጻፉ ማለት ነው። የሆነ ቀን ማለት ነው የሆነ ቀን እነሆ ዘር ብዙ ሰዎች ግፍት እየሰጠው ነበረ ለብሩኬና ለሀይሚ ተቀምጦ ነበረ ውስጥ ላይ ማለት ነው። የምሬ ነው። እግዚአብሔርን ይሄ እየቀለድኩ አይደለም፣ የምሬ ነው። ይሄ ነገር ሰምተናል የምትሉት 1 ቁጥር ጻፉ። አልሰማን የምትሉት 2 ቁጥር ጻፉ። እየለቃቀስኩ ነው የሚያወራ ይሄ ነገር ምንድነው? አንቺ ደግሞ ሳላወራ 1 ቁጥር ምጽፊው
የምር እኔ እየቀለድ እናንተ እየቀለድኩ አይደለም። ይሄ ፈጣሪ ምስክሬ እየቀለድኩ እኔ ቀልድ አይደለም ያወራ ምንድን ነው እናንተ የምትስቁት? አንዳንድ ቁጥር እኔ መጀመሪያ ነው ነገረ ይሄ መኪና የመኪና እንትን ማለት ነው። መኪና ምንድነው? ምንድነው ይሄ ጎማ ምን ነበር? ይሄ ልጁ የሆነ ቀን ያመጡት ልጅ ነበረ እናንተ ሚፍታ ማለት ነው። አንደኛ ንገራችሁ ሚፍታ አንድ አበባ ብቻ ሰጣ ለብሩኬና ለሃይሚ ማለት ነው። ጌም ላይ ተቀምጦ ነበርና አንድ እንትን አንተ እኮ እኛ ጋር ነው ያለው ለምን ትሰጣለህ? አንተ እኮ እኛ ጎን ይሄ ማለት ምን ማለት ነው? ገባችሁ? እናንተ ሸቃላ ሲጡ እነሱ ግን አይሰጡ ነው። ይገባሻል? አንቺ ዶንቆሮ ሸቃሊት ማለት ነው። አንደኛ ሁለተኛ ደግሞ ማለት ነው የሆነ እንትን የሚሰራ ሰው አለው። ምንድነው ይሄ መኪና ምንድነው የሚባለው ይሄ ነገር? እናንተ አልገባኝም። ጋዝ እስቲ ንገሩ። ቤንዚን ብቻ ነው የሰጣ እግዚአብሔርን 100 ገፍት ብቻ ነው የሰጣው። ምንድነው የሚሰራው? እናንተ እስቲ ንገሩን በእናታችሁ። ሞታችሁን ክፈቱና ንገሩን። መኪና መሰራት ነገር ምናምን ምንድነው ማደ ናቲ የሚባል ሰውዬ አንድ ግፍት አንተ እኮ የኛ ነው ለምን ትሰጣለህ ግፍት? እግዚአብሔር ምስክሬ እኔ በጣም ነው የገረመኝ። ለካ የነሱ የሆነ ሰው እንዲሰጣም ይሄ የሆነ በቃ ከሱ ኪስ እንዲወጣ አይፈልጉም። ገባችሁ አይደለ? ግን ከጀርባ የሆነ እዚህ ሸቃላ እየለፈች እንዲሰጡ ይፈልጋሉ። እነዚህ ቅሌታሞች ውርደታሞች ማለት ነው። ማናቸው እነሱ ሲጀምሩ ኮተት ፋክት ነው እንጂ የሚናገረው እናንተ አማችሁ የኛ አንተ እኮ የኛ ሰው ነው ለምን ትሰጣለህ? ናት ነው ምናምን የሚባል ሰው ሲሰጣ ማለት ነው። ብሩኬና ሃይሚ ነው እንደዛ ያሉ። ገባችሁ አይደለ? ግን እናንተ ሲሰጡ እንደዛ ነው እናንተ ሲሰጡ። ገባችሁ? እናንተ ሲሰጡ ማለት ነው። እንዶ አንበሳ ቀርቶ ለምን እንትን እናንተ ላይ ያለ ለምን ቤታችሁ ገዝታችሁ ለነሱ ሲሰጡ ማለት ነው። አሁን ነው እንትን ነው የሚሉት። ገባችሁ? ግን እነሱ አንድ ገፍት ብቻ ሲሰጡ እናንተ አትስጡ። እናንተ እኮ እኛ ምን ማለት ነው ይሄ ማለት ምን ማለት ነው ይሄ ማለት እኮ እናንተን በቃ እኛ ከናንተ መውሰድ ብቻና መለቀም ብቻ ነው እንጂ እናንተ ጥቅም የለም። እና መቼም እናንተን አናቃችሁም አታውቁም ማለት ነው። ሶ ጋይስ ስለዚህ እናንተ ልፋጫሞች፣ እናንተ ቅሌታሞች፣ ቅንቅናሞች ዝም ብላችሁ አትበጣረቁ። ቲሸርት ሰጣ ወላ አንበሳ ሰጣ ወላ ገንዘብ ለነሱ ላካ ስጦታ ገዛው ቴሌቪዥን ገዛው ወላ ኮተት እዛ ተጃጃሉ። እዛ ሄዳችሁ እኔ ቤት እንደዚህ ረካሽ ሴቶች እንዲመጡ አልፈልግም። ሶሪ እኔ የተከበርኩ ሰው ነኝ። እዚህ ቤት የሚገቡት ሁሉም የተከበሩ ሰው ነው። እንዴ አማቻል እንዴ እነሱ ሊመጣ ነው ኬክ እንስራ እንደ ግሩፕ ተጠማመሩና አንበሳ እንግዛ። ለምን ሳይገዙ እዛ ገደል አይገቡም ጭራሽ? እንዶ አንበሳ የምን አንበሳ ነው? ቅሌታሞች የምን አንበሳ ነው? እኔ ገሩት ወስዳችሁ እንደውም ከፈለጋችሁ እኔ የምር አልሰማችሁም ማቻል እንዴ እነሱ ሁሌ ከእናንተ ይወስዳሉ። ግን እናንተ አንድ ቀን ለእናንተ ብሎ አስቡ። እናንተ አሁን እንደዛ አታደርጉ ስትሉ እኮ ያደርጋሉ። ግን እኛ አጠገብ ያለ ሰው ብዙ የለፋ ሰው አለ ብሎ ኡሽሩር እያሉ ነው የሚመጡ። ምራታለች ደደቡላ ለምን ጋና ማይገቡም? እዚህ ታሽቀምጣላችሁ እንዴ? ብሩኬና ሃይሚ ቡማ ናቸው። ብሩኬና ሃይሚ ለራሳችሁ ክብር የሌላችሁ ክብረ ቢሱላ ማለት ነው። ማን ናቸው ብሩኬና ሃይሚ? ደህና አደራችሁ። ሰላም፣ እንዴት ነሽ? ደህና ነኝ። ዋው ወተት አለ እንደ አጠገብሽ ላይ እሺ። በቀኝሽ ነው የተነሳሽ በግራሽ? ጉዴ ምን ሆነሽ ነው በጠዋቱ?
ይሆኛል በቅቶኛል በቃ አልፈልግሽም ብሏት ነበር። እሱ ያላትን ግልብጥ አድርጋ አይ በቃ ብንለያይ ይሻላል አለች። አንድ የእሱ እንደ በቀልም በይው እንደ ማለት በእኔ ስሜት ላይ አድሮ ይረዳኝ ልክ እኔ የተሰማኝ ስሜት እሱም ይሰማው ነው። ሁለተኛ ደግሞ ትናንትና ሚሽን እያደረጉ ሌሊቱን ሙሉ ቀኑን ሙሉ በቃ ዛሬ እስከ ቅድም ድረስ ተረጁ ከጎን ሁኚ አንቺ ለጥቅም ብቻ ነው ወይ አብረሽ የምትሆኙ ለሰርፕራይዝ ብቻ ነው ወይ ሲሏት ነበራ። እሺ ምን ታመጣላችሁ በቃ አልፈልግም ግዴታ ነው ወይ ብላ በቃ ፈታ ነው ያደረገችኝ። እና ሳምንት እኔ ከምን አመፀኛዋን የኔና ማለት በሰው ልጅ አትመራም። መልካም ሴት ካለች አንደኛ ኧረ እንዴማ እንዳይሏት። አዎ አሁን ብሩክ ሜቢ ምናልባት ብሩክ እንትን የሚያውቃኝ አይመስለኝም። ስለዚህ በአንድ በኩል ሊያውቅም ይችላል። እኔ አይደል ነው እሱ ግን እሱ ባለፈው ግዴታዬ ነው ወይ ካንተ ጋር መቀጠል አልፈልግም ብሏት ነበረ ማለት ነው። ከዛ እሷም ዛሬ ግዴታ አይደለም ካንተ ጋር መሆን አለችው ዛሬ ስለዚህ